አረ ጌታ ሆይ ድረስልን እንደው ዘንድሮ ማለት ነው። ዩቱበሮች እንደው አብዳችኋል ዘንድሮ እግዚአብሔርን ምንድነው እንደው ትንጥዬስ ረጋ አትሉም? እንደው ሰከን በሉ እስቲ። እንደ ስራ እኮ የትም አይሄድም። ጌታ ሆይ ድረስልኝ እንደ ስራ እንደሆነ እናውቃለን። ይሄ የምታሽቃብጡት ነገር ሁሉ ስራ ነው። ሩታ አሁን ግን አንቺ አሁን እንዴት ነው አሁን በዛን ገና ወልደሽ ራሱ ብዙ ሳትቆይ 2 ወር 3 ወር ሳልሞላ ወደ ካሜራ ላይ መጣችሁ የምትሉት አይደብራችሁም እንዴ? ደግሞ ይሄ የሰውን ወሬ አትስሚ። ሁሌ ወሬ እየሰማሽ ነው እንደምትኖሪው አንቺ እንዴ? ምንሽ አንድ ቀን እኮ ከጭንቅላ ማለት በጭንቅላታችሁ ወይም በሀሳባችሁ እኔ እንደዚህ ነው ብላችሁ አትናገሩም። እከሌ ያለኝ እከሌ ነው። ከዚህ በፊት አላየሽም እንዴ? ለአብርሽ ልጅ ለሌለ ልጁን አምጥቶ አሳይቶ ያን ነገር እኮ ነው እስካሁን እኮ አስተካክላችሁ ወደ ቦታ አልተመለሳችሁም አይደል እንዴ? ሁሌ አይሰለቻችሁም እንዴ? አረ ይደብራል፣ የምር ይደብራል። ሰላም ሰላም፣ ውድና የተከበራችሁ ውድ የጨረቃ ፋሚሊዎችም የግሬስ ፋሚሊዎችም ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው። እናንተም ባላችሁበት ቦታ ሰላም እንዲሆናችሁ ተስፋ አደርጋለሁ ውዶቼ። ዛሬ በሩታና በአብርሽ ቪዲዮ ልስራበት። አብርሽ እንዳያችሁት ለሩታ መኪናም ስጦታ ሰጥቷታል። ወርቅም ትናንት ወዲህ ወርቅ ገዝቶ ሰጥቷታል። ወርቅም ደግሞ ተቀብላ አንድ ቀን ከሷ ጋር አድሮ በኋላ ነው ይሆን አልናቅም። ግን ያው ወዲያውንም የሁለተኛ ቀን አብርሽን ይሄ ወርቅ የተገዛው አንተ አይደለም የገዛው ብላ አብርሽን ተናገራለች። ሄርሜላ ነች የገዛችልኝ፣ ሄርሜላ ነች ገዝታ ለኔ ላከች ብላ አብርሽን ተናግራለች። እኔ ደግሞ እዚህ ጋር ውዶች እኔ መናገር የሚፈልገው ነገር ሩታ አሁን ብዙ ሰዎች በውስጥ የሚታወሩ ሰዎች አላችሁ። ይሄ አይዲም ይሁን ምን ይሁን ማናውቀው ነገር ግን የሰውን ወሬ በጣም ትሰማለች። ሰውን እውነት ነው ብላ ትቀበላለች። ለምንድን ነው አልገባኝም። ሰው አይደለም እኮ ህይወትሽ የሚኖረው ገባሽ እንደ ሰው አንቺ እኮ አብርሽን እኮ ዝቅ እያረግሽ እኮ ነው። ምክንያቱም እሱ ይሄ ነገር ማድረግ እንደማይችል ነው እያረግሽ ያለሽው። አብርሽ ማለት አቅም እንደሌለ ገባሽ? ያ ወርቅ ለማገዛት ሌላ ነገር ገዝቶ ላንቺ ስጦታ መስጠት እንደማይችል ሰው ገዝቶ የሰጠው ነገር እኔ ነኝ ገዛሁት ብሎ እንደሚሰጣ አድርገሽ ነው እየቆጠርሽ ያለሽው። እንዴ አንቺ ካላከበርሽ አብርሽን ማን ያከብራል? እንዴ ምን ሆነሻል እንዴ? አንቺ እኮ ከዚህ በፊት እንደዛም ሰው አምጥቶ ልጅ አለ ፍቅረኛ አለ ብሎ ተበጠበጠ፣ ትኩሳት ወጣ እና አቤላም አሁን ላይ ሊሞት ነው ሊያንቅ ነው ብሎ ይታነቃል። እንዴ ይሄ ምን አክል ማስመሰል ነው? በእናታችሁ እንዴ አይደብራችሁም እንዴ? እመቤቴ ድረሽልኝ፣ የምር ይደብራል። እግዚአብሔርን ይሄ ሁሌ የምትሉት ነገር በጣም ነው የሰላቸን። እስቲ አብርሽና ሩታ ወደ ራሳችሁ ተመለሱ። ሩታ አንቺ ነሽ ዋና ወደ ራስሽ መመለስ ያለብሽ። ሁሌ የሰው እንደዚህ ብሎኛል፣ እንደዚህ ብሎ ተናገረች፣ እንደዚህ ብሎ ተናገረኝ፣ ስለዚህ ወርቁን ገዛው አንተ አይደለም። እና አብርሽም ደግሞ ትናንትና ሰውን እኔ ሲገዛ የነበረው ማለት ጓደኛ ነው ብሎ ጓደኛውን ይዞ መጣ፣ ሄርሜላንም ይዞ መጣ። እና ደግሞ እኔ ግራ የሚገባኝ ሄርሜላ አዲስ አበባ አይደለች ያለችው ቡታጀራ ነች እንደ ያለችው ሄርሜላ እመቤቴ ድረሽልኝ። እንደው ዘንድሮ ምን ሆናችሁ ነው? ኧረ ግን እንዴት እንደሞት እንደምትይዙ እግዚአብሔርን በኢየሱስ ስም። እና ደግሞ እንዴት ነው ነገሩ እንዴ? ማለት ወዴት ነው እየሄዳችሁ ያላችሁት? ታው እንጂ ድራማችሁ ምንም እያማረኝ አይደለም ለኔማ። እስቲ አሁን እኮ እንደ በፊት ሰው እናንተን እየተከተለ ነው ብላችሁ ታስባላችሁ? በፍጹም ጨረቃ ፋሚሊውም እንደዛ እንደ በፊት ሰው እየተከተለ አይደለም፣ እናንተም እንደዛው ማለት ነው። ግን ለምንድን ነው እንደዚህ የምትሆኑት አልገባኝም። እኔ በፍቅር ስትመጡ እኮ ምን ያክል ደስታ እንዳለ ምን ያክል ሰው እንደሚደሰት አታውቁ። እና ሩታ ሁሌ ነገር አይበልሽ። አንቺ ደግሞ ሁሌ ነገር ነው የምትፈልጊው አንቺ ነገር ባይልሽ ነገር ተሸክሜ ላኖርሽ ነበረ ውጥር ባቲ ውጥር ያለ አንቺ ሁሌ ውጥርና ነገር ነው የሚልሽ። ሰው አለኝ እከሌ አለኝ እከሌ እንደዚህ ብላ ተናገረችኝ። ወርቁን አንተ እና መኪናን ትንሽ ቆይታ አንተ አይደል የገዛ ብለህ ልትይ ነው። እንደዛ ነው የቀረው፣ ሌላ ነገር የለም። እንደ አብርሽ ባለሽ አይደል እንዴት ነው ዝቅ የምታረጊው እንዴ? እንደውም ሄርሜላ ገዝታ ሰጥታ ከሆነ እንደውም ደስ ይላል። የምርን እኮ ነው የምር። እና የሚታመኝ ከሆነ ባልሽን መጀመሪያ ማመን አለብሽ። የወለድሽው ሳታመኝ ነው እንዴ? ከሱ ጋር ያደርሽው ሳታመኝ ነው? ለሱ ፍቅር የያዘሽ ሳታመኝ ነው?
ቀለበት ማለት ቀለበት እየተደራረጋችሁ ሳታምኑ ነው። ፍቅር ማለት የፍቅር ጥያቄ ለማለት ወይም ፍቅሩን እንዲቀበል ወይም አፈቅራለሁ ብለሽ የተናገርሽው አብሬሽን ሳታምኝ ነው። መጀመሪያ እምነትና ፍቅር ተስፋ ሶስቱን ጸንቶ ይኖራል። ስለዚህ መጀመሪያ እምነታችሁ ማላችሁ ላይ ይኖርበት። እንዴ ምን አይነት ወረኛ ናችሁ በእናታችሁ? በቃ የወሬ ሱስ ነው እንዴ ያላችሁ እናንተ? እንዴ ሳታምኑ እንዴ እስከዚህ ድረስ ያላችሁት? እምነት መጀመሪያ እምነት ከሌለ ፍቅሩስ እንዴት ሊኖር ይችላል እንዴ? ምንድነው ይሄ? ሁሌ ወሬ ሁሌ ችግር። አብርሽ ግን እናንተ ደግሞ መናገር የሚፈልገው ነገር ቢኖር ምንድነው ይሄ? ሄርሜላ ጋር መለጣጠፍን አቁም። በቃ ይበቃል። ተው እግዚአብሔርን። እንደ ትዳርክና ልጆች ወይም ለሚስትህ ጊዜ ስጣት። እቺ ታመማች አልታመማች ለምን ገደል አትገባም? በቃ ተዋት፣ ይበቃል። እንደውም የምር ነው ሩታ እየቀናች ነው ያለችው። እቺ ሄርሜላ ጋር ስለ የምታደርግ ነገር ሲታቅፋት አይዞ ምንድነው ምን ሆነሽ ነው ብለሽ ሲታንከባክ ምንድነው ለሩታ ይሰማታል። ስለዚህ ከዚህቺ ተንከሲስ ሴትዮ መራቅ ነው ያለብህ። ገባ? እቺ ሴትዮ እኔ ከኋላ አያምርም። እግዚአብሔርን ከኋላው እኔ የሚያምር ነገር የለም ነው የሚመስለኝ። ማለት ምን እንደሆነ የሚያቅለሻለሽ ነገርም አለ። ምንድን ነው አላውቅም። ማይስማማ ምግብ እንደሆነ ባልታለች መሰለኝ። ስለዚህ ከዚህቺ ሴትዮ እንድትርቅ ትፈልጋለች ሩታ። የምር ነው። ከዚህቺ ሴትዮ እንድትርቅ ነው የምትፈልገው። በጣም ነው እየቀናሽ ያለችው። ስለዚህ መራቅ ነው። አንተ ደግሞ አይገባም እንዴ? ኧረ በስመ አብ ወልድ። እኔ በጣም ነው ግራ የምታጋቡኝ እግዚአብሔርን። እሺ አንተ ሩታ ጋር ዛሬ ሩታ ጋር ተገኝቴ ነገ ደግሞ ሄርሜላ ጋር ስትገኝ ምን ትላለች ሩታስ? ለሩታም ይሰማታል። ስለዚህ አንተ ማለጣጠፍን አቆም። ሩታ ይሄ ወርቅን አለማቀበል ሳይሆን አንተ እሷ ጋር ያለው ቅርቤታ ምናምን አይታ እንደዚህ ልትል ትችላለች። ገባችሁ? መረዳት ያለባችሁ ነገር እና ልትቀናም ትችላለች። አብርሽዬም ደግሞ የኔ ወንድም ይኸውልሽ ከዚህ ሴትዮ ተንካሲስ ሴትዮ ነች። በቃ መራቅ ነው ያለብህ። ገባ? በቃ ምንም አጣቅም እንዳንተ እግዚአብሔርን እንዴ ዝም ብሎ ማለጣጠፍ አለ እንዴ? ትዳር ማለት ልጅ እያለ ልጅ እንዳለ እያወቀች ማለት የልጅ አባት እንዲሆንኩ እያወቀች በሁሌ ካንተ ጋር ማለጣጠፍ እንደዚህ ሆኜ በቃ ተዋት። በቃ የምር ነው። ከነጭራሹን ተዋት አብሬሽ። ከዛ ወደ ህይወትክ ተመለስ። እስቲ ወደ ራሳችሁ ተመለሱና የድሮ ፍቅርን እስቲ ያሳዩን ለኛ። አረ ፈጣሪ ሆይ ትዕግስቱን ስጠኝ። እንደው ሜዳ ላይ ምንድን ነው እየተፈጠረ ያለው? አረ እንደው ለእናንተ ለብር ብቻ የምትኖሩ ቅንቅን ናችሁ እግዚአብሔርን ሴጣን ሁላ። ለማንኛውም ሁላችሁም ወዳችኋለሁ። እኔ ግራ ነው ገባኝ ዘንድሮ ነገር። ሩታ ያንቺም ወደ ራስሽ ተመላሽ። የሰው ወሬ አትስሚ። ሰው አለሽ አላለሽ ለሰው አይደለም የምትኖሪው አንቺ። እና ማማን ያለብሽ አብርሽና አብርሽን ብቻ ነው። እና ደግሞ ሁነቴውን ውሸት እና አብርሽ እንዲያምን ከፈለግሽ ያ ላንቺ ይሄን ነገር የነገረሽን ሰው ለአብርሽ አምጥሽ ማሳየት ነው። አለበለዚያ ማለት ነው ምንድነው ዝም ብሎ አለ እንደ እከሌ እንደዚህ ያለኝ እከሌ እንደዚህ ብላ ተናገረችኝ የሚባል ነገር የለም። ማማን በቃ ምንድነው? በምን መንገድ አወቅ? ማን ነው እንደዚህ ያለው ብለሽ መረጃ ከነማ አፋጭ በቃ አምጥተሽ ማን እንደሆነ አብርሽ ጋር አገናኝ። ሆይ እንደዚህ ይሄ ነው ይሄ ሰውዬ ነው ማለት እቺ ነች ወይ እሷ ነች እሱ ነው እንደዚህ ያለ ብለሽ ተናገሪው። ከዛ እውነቱን ውሸቱ ይለያል ማለት ነው። አንቺ ሰውን ደብቀሽ አብርሽን ማፋጣት ደግሞ ምን አመጣ ደግሞ እንዴ? ለአንቺ የተናገረሽ ሰውሽና እስቲ አምጪና ካሜራ ፊት ላይ ተናገሪ። እሱ ነው የተናገረኝ ብለሽ እውነቱን ውሸቱን ሰው እንዲያውቅ ፈለግሽ። ስለዚህ ሰውን የላንቺ ህይወትሽን የሚያመሰቃቅል ሰውን ደብቀሽ ከኋላሽ አብርሽን መተሽ ታፋጭ ያለሽ ሁሉ አብርሽ አንተ እንደዚህ ታረጋለሽ ብለሽ እንዴ ምንድነው? መጀመሪያ ነገርሽን ይሄ አምጥቶ ይሄ ላንቺ የነገረሽን ሰው አምጪና አሳይ ነገሪው። እሱ ነው እንደዚህ ያለኝ በዩ። ከዛ ይጠየቃል። እውነትን ውሸቱን ይለያል። አለቃ እንዴ እስከ መቼ ነው አንቺ አብርሽን አላምንም አንተ ሌላ ሰው ጋር እንደዚህ ሆናል እያልሽ የምትኖሪው? ደግሞ መቼ ነው አንቺ ወደ ራስሽ ወደ ትዳርሽ የምትመለሺው? ሁሌ ሰው ያለው ውሸትንና የማይሆን ነገር እየሰማሽ ነው የምትኖሪው። ጌታ ሆይ ድረስልኝ። ዘንድሮ እንኳን የምንኖርበት ቦታ አጣን። እንደው ለዚህ የሜዳ ሰዎች አቃጠላቸውን እንደ ጊዜው ማርና ክርስቶስ እና እነዚህ ሰዎች ደግሞ ሊናንቅ ነው ሊሞት ነው የሚለው እና አቤላ አሁን እነሱ የእናንተ ጥቅም ከአብርሽና ሩታ ለማታረቅ ጊዜ ስለደረሰ ነው እየታነቁ ያሉት እየሞቱ ያሉት። ስለዚህ እነሱ ይሞቱ ይታነቁ፣ እናንተ ወደ ራሳችሁ ተመለሱ፣ ወደ ትዳራችሁ ተመለሱ። እንዴ አይበቃችሁም? ከዱባይ እንደመጣችሁ እኮ ነው ይሄን ችግር የጀመራችሁት። ጌታ ሆይ ልጁን ተራገዘ፣ ተወለደ። አሁንም እስካሁንም ችግር ላይ ናችሁ እናንተ። በየስ ችግርማ የለም። እናንተ ስራ እየሰራችሁ ነው። ማኔ ነው ይሄ ዶላር ነው እንደዚህ የሚያደርጋችሁ። ለማንኛውም ይሄ የማይሆን ነገር ማድረጋችሁን ተው።
እና ውዶች እኔ እናንተ በጣም ወዳችኋለሁ። መልካም ቀን ይላችሁ። ቪዲዮን ላይክ ሼር አድርጉ። የጨረቃ ማለት ግሬስ ፋሚሊዎችም እስቲ ቤትም እንትን አድርጉ እሺ፣ ሰብስክራይብ ያደረጋችሁ እሺ። እና በጣም ነው የምወዳችሁ። መልካም ቀን ይላችሁ እኔ ወዶች